የሚያስፈልገው በጣም የሚገርም የመኮረኒ አሰራር ነው። አካችሁ ቅመሱት። ዛሬ ከኔ ከሆናችሁ የመሰለ ቤክድ መኮረኒ ያለ እንዲያመልጣችሁ ጠብቁ። እንዴናችሁ እንደምንሰነበታችሁ ሼፍናስ ተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ሰራን ቆይታ እናደርጋለን። የዛሬ ምግባችን ደግሞ በጣም ቆንጆ የሆነ ለክረምት የሚሆናል ለልጆቻችሁ የሚሆናችሁ ወፈር ሊያደርጋችሁ የሚችል የመኮረኒ አሰራር አለ። መኮረኒ ከስጋ ጋር እናዘጋጀዋለን። ለየት ታገን ስለምንሰራው እንዳያመልጣችሁ ዛሬ ቆንጆ ምግብ አዘጋጅላችኋለሁ። ግብአቶቹን በደንብ አዘጋጅ መጥቻለሁ። በተራው ተራ ጠጋ ያልኩ ላስተዋወቃችሁና ወደ አሰራሩ እንገባለን ማለት ነው። ለዝራቅራቅ ካረግን በኋላ የመጀመሪያ ግብአታችን እዚህ መኮረኒ ያስፈልጋችኋል። እንግዲህ የፈለጋችሁ ሼፕ ተጠቀሙ። ካገኛችሁ በጣም ስለሚያሳምርላችሁ መጠቀም ትችላላችሁ። መኮረኒ አለኝ። እንዲሁ ደግሞ 250 ግራም የሚሆን የተፈጨ ስጋ አለኝ። እንዲሁ ደግሞ እዚህ ጋር የተለያዩ ቺዞች አሉኝ። 100 ግራም የሆነ ሞzzarella ቺዝ ደግሞ 100 ግራም ደግሞ የሆነ ፕሮቮሎን ቺዝ አለኝ። 100 ግራም አዘጋጅቻለሁ። የነጭ ሽንኩርት እጠቀማለሁ። ነጭ ሽንኩርት እናደርግበታለን። እንዲሁ ደግሞ 2 ቀይ ሽንኩርት የተፈጨ አለኝ። ፈጭ ያዘጋጀኋት የተፈጨ ነጭ ሽንኩርት አለኝ። እንደዚህ መጠቀም ትችላላችሁ። እንዲሁ ደግሞ የገበታ ቅቤ እናደርጋለን። በኋላ ምግብ በመላውስጥ በሳ ደግሞ ስጋው ቆንጆ ሆኖ እንዲበስልን ወተት ወይ ደግሞ እርጎ ታርጉበትና ታውስታላችሁ። በጣም ቆንጆ የሆነ የሚዘጋጅላችሁ ምግብ አሰራር ነው። የተለያየ ፕሮግራም ማድረግ ትችላላችሁ። ለራት በጣም ምርጥ ምግብ ነው። ምሳሌ መጠቀም ትችላላችሁ። አሁን በተለይ ደግሞ ክረምት ስለሆነ ሌሎቻችሁን ምግብ ሰርታችሁ ብታበሏቸው በጣም ውጤታማ ትሆናላችሁ ማለት ነው። እንግዲህ ውሃ ጥደናል። እንግዲህ ሌላ ስራችን ትንሽ መኮረኒ ጊዜ ስለሚፈጅ ትንሽ ላይ ጨው እናደርግበትና መኮረኒውን ጨው አድርጋችሁበት ትንሽ ደግሞ ዘይት ሳታበዙ ትንሽ ዘይት ረጨት አድርጋችሁ ዘይት እንደዚህ መኮረኒያችን እዚህ ላይ እንጨምርና ወደ ስራችን እንገባለን ማለት ነው። አሁን ምን እናደርጋለን መሰላችሁ? ነጭ ሽንኩርት ላይ በደንብ ይፈልጋል። ነጭ ሽንኩርት እንደምታዩ በዛ አድርጌ ነው ያዘጋጀሁት። 10 ፒስ አካባቢ ይሆናል ሽንኩርቱ። ከዛም በላይ ይችላል። ወደ 13 አካባቢ ነጭ ሽንኩርት ይሆናሉ። መካከለኛ ነጭ ሽንኩርት ናቸው። ይሄን ካደረጋችሁ በኋላ እንዲያገን ነጭ ሽንኩርቱን እንከትፈዋለን። ብዙ ያስተውላችሁ እኮ ነጭ ሽንኩርት እንደዚህ በፍሬሹ ነው ማዘጋጀውና እንደዚህ ፍሬሽ በሚሰራበት ሰዓት በጣም ከፍተኛ ጣዕም በደንብ ታገኛላችሁ። ጥቅሙን በደንብ ታገኙታላችሁ። በረጅም ሰዓት ባይቀመጥ በጣም ተፈጭቶ ፍሪጅ ባይቀመጥ በጣም ይመከራል። ስለዚህ እንደዚህ አድርጋችሁ ከትፈዋለን ማለት ነው። የምትጠሉት ከሆነ በጣም እንደዚህ የደቀቀው ማትፈልጉ ከሆነ በጣም አለማችሁ መጠቀም ትችላላችሁ ማለት ነው። እሱን ደግሞ ካስጠላችሁ ደግሞ የተፈጨ የደቀቀ ፓውደር የሆነ ነጭ ሽንኩርት እሱን ከላይ ማድረግ ትችላላችሁ ማለት ነው። ዩቲዩባችንን ትመለከታላችሁ። በጣም እናመሰግናለን። በጣም ብዙ ቪው አለው እንመለከታለን። በጣም ደስ ይለኛል። ግን ሰብስክራይብ ማድረግ ምን ያክታል? ንኩት። አሁን ንኩትና ቀጥሉ። ቪዲዮን አቆርጡና ጫን በላሉ። ላይክም አድርጉ፣ ሼርም አድርጉ። ሻይና ላይክ ታደርጉ ብዙ ሰዎች ባለሙያ ይሆናሉ። ይሄ ምግብ ይደርሳችሁ። ስለዚህ ላይክና ሻይ ነሳ በተለይ ሰብስክራይብ ማድረግ ዋካችሁ አትዘነጉ። ስንመለስ እንግዲህ መጥበሻችንን እንጥናለን። ሶስ እናዘጋጃለን። ቆንጆ መኮረኒ አዘጋጅት ማትሄዱ ጠብቁ። ተመልሰናል። አሁን ሶስ እናዘጋባች መጥበሻ ጥደናል። እዚህ ጋር መኮረናችሁ የበሰለ ነው። በማለማን መኮረናችሁ ነካነ ማድረግ አለባችሁ። እንደዚህ ጎሎጎ በምሰሩበት ስትቀቅሉ የመኮረኒ ውሃውን ለሶስ መስሪያ ስንጠቀሙ በጣም ቆንጆ ስለሚያገላችሁ አብራችሁ ወይ ደግሞ ቀማሽ ከቀቀላችሁ ደግሞ የመኮረኒ ውሃ አስቀምጡትና በዘርፍ አድርጋችሁ በኋላ መጠቀም ይቻላል ማለት ነው። መጥበሻችን ዘይት እናደርግበታለን። ካደረጋችሁ በኋላ ትንሽ ቅቤ ጨምርበታለን። ቀድሜ ዘይት ያደረኩት ቅቤ እንዳይቃጠልብኝ ነው። 50 ግራም ያክል ቅቤ እናደርጋለን። በሾርባ ማንኪያ ያክል ደግሞ ዘይት ታደርጋላችሁ። እንዲህ ካደረግን በኋላ በቅድሚያ ነጭ ሽንኩርት ይገባል። እንዲህ ካደረጋችሁ በኋላ ትንሽ በሰል ካለ በኋላ ሽንኩርቱ ይገባል። አሁን እሳቱን ከፍ እናደርገዋለን። እንዲያደርጋቸው አካባቢያችንን ጸዳ ማድረግ
እንዳይዘነጋ እንደዚህ ሽንኩርቱ ስላል በመሃል ደግሞ መኮረናችሁ እንደዚህ ነካ ነካ እያደረጋችሁ እንደዚህ ማፍታታት ነው። አሁን ስጋ እናደርግና አብረን እናበስለዋለን። ስጋውን ከሽንኩርቱ ጋር አብረን ይበስላል ማለት ነው። ትንሽ ነጣ ያለ ምግብ ስለሆነ ሽንኩርቱ ቀልቶ መብሰል የለበትም። የቲማቲም ድልም አይጋበትም። እንዲያረግን ጫንጫ እያደረጋችሁ እንደዚህ ስጋውን ማብሰል ነው ማለት። እንግዲህ ስጋውን እናበስላለን። መኮረናችንም አብስለን አጥለን ትንሽ ከመኮረኒ ውሃ አስቀርጬ መለሳት ማትሂዱ ጠብቁኝ። እሺ ተመሻል። እንትን ቆንጆ ነው። ምጥጥ አድርጎ እንትን ውሃውን እንደዚህ በሶልኛል። አሁን ቅመማ ጀምራለሁ። የተፈጨ ሮዝመሪ ፓውደር እናደርግበታለን። 1 ሻይ ማንኪያ ታደርጉበታላችሁ። 1 ሻይ ማንኪያ ደግሞ ቁንዶ በርበሬ እናደርግበታለን። እንደዚህ 1 ሻይ ማንኪያ ቺሊ ፍሌክስ እናደርግበታለን። እናደርጋለን። ትንሽ ጨው በጣም አነስ አድርገን ጨው እናደርግና ካረጋችሁ በኋላ ትንሽ ሶይ ሶስ እናደርግበታለን። ሶይ ሶስ ካረጋችሁ በኋላ እንደዚህ አድርገን ዋው ሽታው እንዴት ደስ ይላል ባካችሁ። ትንሽ ወተት እናደርግበታለን። በወተት ነው የሚያስለው። በጣም ልዩ ጣዕም የሚሰጣቸው ወተቱ ሲጋበት። እንዲህ ካረግን በኋላ ተከተክን እንተዋለን። እሳቱ ቅንስ እናደርገውና መኮረናችን ቼክ እናደርጋለን መብሰሉ። ትንሽ ይፈልጋል። አሁን ከዚህ ከመኮረኒ ውሃ ስለዚህ እናደርግበታለን። ረጠብ ማለት አለበት እንዲያርጋቸው። አሁን እንደነገርኳችሁ እርጎ እናመጣለን። ከታች ታጉታባችሁ እርጎ እንድታረጉታላችሁ። እንደዚህ ትንሽ እርጎ ክሬም ትችላላችሁ፣ እርጎም ትችላላችሁ፣ ቤሻሜል ትችላላችሁ። እንደ ፍላጎታችሁ ማድረግ ይቻላል። ይሄ ግን እርጎ ሲሆንበት ሲበላ እንዳይከብድ ዳይጀሽን ጣም እንዲፋጠን ያግዛቸዋል። እርጎ በሚሆንበት ሰዓት እንደዚህ እናደርጋለን። በስኪመር እንደዚህ ታወጡና ውሃውን ላይ ጠፈፍ ታውታላችሁ። እንደዚህ እዚህ ላይ እናደርጋለን። እንዲያርጋችሁ መኮረኒውን ከውሃው ወደ ዋው እንዴት ያምራል! እናንተ ገና ሳያልቅ አማረኝ። እናንተ ሰዎች እንዲያደርገን መኮረኒውን ማካሮኒ እንዲህ ከደረገ በኋላ ለትኩስ እንደሆነ ስላይስ ቺዝ እናመጣለን። ዋው የሚገርም ሊሆን የተቃረበ ነው። እንዴት ታደርጋላችሁ? 100 ግራም አካባቢ ነው ያደረኩት። ቺዙ እንደዚህ የተለያዩና ታላይተን እንደ ታስተካክሉታላችሁ እንደዚህ ማለት ነው። ከዛ በኋላ እናመጣለን። እኛውን ቺዙ ላይ እናፈሰዋለን። እናንተዬ ምግቡ እያበደ ነው። አበደ እንኳን አይባልም፣ እያማረበት ነው። እንደዚህ እናደርገዋለን። ትንሽ ጫንጫ እናደርጋችሁ። ኦቨን ሲገባ ወደ ውጭ የፈሰሰ ኦቨናችሁን እንዳያበላሽባችሁ እንዲያገን መኮረኒውን እንሸፍነዋለን። ከስር ቺዝ አለ፣ ከላይ ስጋው ጎድና ስጋው አለ። የሚገርም ምግብ ማዘጋጅላችሁ ዛሬ እንደዚህ እናደርጋለን። ለተለያየ ፕሮግራም ይሆናችኋል። ለምሳሌ ለልጆች ይሆናችኋል። በጣም ቆንጆ የምግብ አሰራር ነው። እንዲህ ካረግን በኋላ ደግሞ ተጨማሪ ማዘረላ ከላይ ዋው ከፍተኛ የፕሮቲን ይዘት ያለው ፍሬሽ የሆነ ምርጥ ምግብ ነው።
ኦቨን አስገባዋለሁ። 15 ደቂቃ ይቆያል። እመልሳለሁ። ጠብቁኝ። መቼም የትም አትሄዱም። ይሄን አይታችሁ ያው እንዲህ አምሮበት ደርሷል። በዚህ ያዘጋጀውን እንግዲህ እንቆርጠውና እንመገባለን ማለት በጣም ደስ ይላል። ቆንጆ ሆኖ ተያይዞልናል። አሁን እንመገባለን ማለት ነው። እሺ እንግዲህ አሁን እንቆርጠውና እንደዚህ ትንሽ ችኛዋን እንደዚህ ቆርጣቸው እንደዚህ አድርገን አጠር ያለ ስፓቱላ እንጠቀምና እናወጣታለን። ረዘም ያለው ትንሽ ሲገባ ይጥልባቸዋል። ይሄ ውስጡ ምንም የሚያጣብቅ ነገር ቤሻሜል እንቁላል ምናምን ስለሌለው ለእናንተ ለማታየቱ እንደዚህ ሙሉ ነው የሚቀርበው። አንድ ልታዩት እንዲመቻችሁ ብዬ ነው እንጂ የሚቀርበው ሙሉ ነው የሚቀርበው። እንዲህ አድርገን አጠር ባለ ስፓቱላ እንደዚህ እንጠቀምና ዋው ታዩታላችሁ እንዴት እንደሚያምር። እንዲህ አድርጋቸው በቢላ እንደዚህ ገፋ እናረጋትና እንዴት ያምራል! እንዴት ያምራል! እንዴት ነው የሚያምራችሁት? ቺዙ አለ፣ ስጋው አለ፣ ከታች በርጎን የሰራ ነው፣ ከደቡብ ሶሱ በወተት የዘጋጀ ነው። እንዲህ አድርጋችሁ እንግዲህ ላፎኪ ለከርስኪ ነው እንግዲህ እንዲህ በማድረግ ስጋውን እናቀላቅላለን። ቺዙ አለ የሚያስብል ነው። በጣም የሚገርም የመኮረኒ አሰራር ነው። እባካችሁ ቅመሱት። ይዟችሁ መጥቃል በጣም ደስ የሚል መሰላችሁ። እንትኑ ፍሌክሷ ስላለች ዛኬት መቃጠል ባህሪ ያላት ቺዙ አለ፣ በወተት የተዘጋጀ ሶስ አለ። የሚገርም በጣም ታገኛላችሁ። ዛሬ በጣም የሚገርም ቀን ነው። ጉርሻ ከሼፍ ዮናስ ጋር ለዛሬ ምስል በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። ልመለስ